መድኃኒቶች በተለይ የለም ይባላል እንደዛ አይነት ነገር ያጋጥማልና ምንድነው ምክንያቱ? ግዢ ስርዓቱ ጋር ተያይዞ የሚቀርቡ ናቸው። ግዢም ብቻ ሳይሆን አንዳንድ ባለሙያዎች ከስነ ምግባር ውጪ በመሆን ይዘውም የመውጣት ሁኔታ እንዳለ ያገኘነው መረጃ ያሳያል። እንደዛ አይነት ነገር እናንተ ትክክል። እንግዲህ የዲጂታል ሲስተሙ አንዱ ከሚቀርፉት ውስጥ ይሄኛው ነው። ለምሳሌ እንደ ከነማ አሁን ልክ የዲጂታል ሲስተሙንና የሚያስፈልገው መድኃኒት ራሱ ስንለይ በአሁን ሰዓት ከ2500 በላይ የሚጠጉ መድኃኒቶች ወደ ሲስተሙ አስገብተናል። ይሄ አንዱ ቅድም ሳነሳቸው የነበረው ውስንነት የተለያየ ቦታ የነበረው ግዢ የተበጣጠሰ ከመሆኑ የተነሳ ለቁጥጥርም በጣም አዳጋች የሆነበት ሁኔታዎች ናቸው ያሉት። ስለዚህ በአሁን ሰዓት እንዳልኩትም አስፈላጊ የሚባሉ መድኃኒቶችን ወደ ሲስተም እንዲመዘገቡ ተደርጎ እያንዳንዱ መድኃኒት እንግዲህ ከ2500 በላይ ማለት ነው መድኃኒቶችን ወደ ሲስተም ከገባ በኋላ እዚህ ሰዎች ሊገለገሉ በሚመጡበት ጊዜ የሚፈልጉትን መድኃኒት እንዲያገኙ የሚደረግበት ሁኔታዎች ናቸው ያሉትና እንዳልኩም ከዚህ ቀደም በነበረው አሰራር ትንሽ ክፍተቶች የነበሩበት እንዳልኩም ለምሳሌ አንድ ቦታ የሚገኘው መድኃኒት ሌላ ቦታ የማይገኝበት ሰዎች የሚፈልጓቸው መድኃኒቶች የማይገኝበት አይነት ሁኔታዎች ናቸው የነበሩትና አንዱ ይሄን ለማስተካከል እንግዲህ ሙሉ ነው የቀየርነው አደረጃጀቱንም አሰራሩንም ቅድም እንዳልኩ ከሰው ኃይልም አንፃርና ቴክኖሎጂውም ነው እንዲቀየር የተደረገው። እነዚህ ነገሮች አሁን ስታነሳቸው የነበሩ ለምሳሌ በጣም የሚፈልጉ መድኃኒቶች እንዳይገኙ የሚያደርግበትን አይነት ሁኔታ ለማስቀረት እንግዲህ እንዳልኩትም ቴክኖሎጂ ትልቅ አስተዋጽኦ ይኖረዋል። በነበረን አሰራር ብንሄድ ግን ለአንዱ ትልቁ የመልካም አስተዳደር ችግር ሆኖ በማህበረሰቡም ሲቀርብ የነበረው ቅሬታዎች ነበሩና ያንን እንግዲህ በእርግጠኝነት አሁን ከዲጂታል ሲስተሙ ጋር ተያይዞ ብዙ እንደነዚህ አይነት የነበሩ ክፍተቶችን ማስተካከል የሚቻልበት ሁኔታ ነው ያለው። በሌላ መልኩ ፍላጎቱም በጣም ከፍተኛ ነው። እንደው ግልጽ መሆን ያለበት ከነማ ላይ የሆነ መድኃኒት ስታስገባና ሌላ ተቋም ላይ የምናስገባቸው መድኃኒት ፍላጎቶች በጣም ይለያያል። ፍላጎቱ በጣም ከፍተኛ ነው ከነማ ላይ ያለው ፍላጎት። ስለዚህ ለምሳሌ ይሄ ለክሮኒክ ዲዚዝ የሚጠቀሙት መድኃኒት ለስኳር፣ ለግፊት እንደነዚህ አይነት መድኃኒቶች በጣም ፍላጎታቸው ከፍተኛ ናቸው። ከዛ አንፃር እንግዲህ ሰዎች በጣም ለረጅም ጊዜ ስለሚወስዱ በብዛት ይሄ ክሮኒክ ኢልነስ ያለባቸው ሰዎች ለምሳሌ የማህበረሰብ አቀፍ ጤና መድህንን ብቻ ብናይ አንድ ሰው የ3 ወር የ6 ወር እንደዚህ ነው የሚወስደው። ስለዚህ ይሄ ፍላጎት በጣም ከፍተኛ የሚሆንበት አይነት ሁኔታዎች ናቸው ያሉትና እንዳልኩ ይሄንን የማመጣጠን አይነት ስራና ክትትል የማድረግ ስራውን በቴክኖሎጂ የተደገፈ ከሆነ ክፍተቶቹን ሙሉ በሙሉ መቅረፍ የሚቻልበት ሁኔታዎች ናቸው የሚኖሩት። እንዳልኩም ደግሞ እዛ አካባቢ ያሉ አንዳንድ ክፍተቶችንም ለመሙላት እና ክትትልም ለማድረግ አስተዋጽኦ አለው ብለን ነው የምናስበው። ስለዚህ አሁን የለም እንደዚህ አይነት መድኃኒቶችን ይዞ መውጣት በፍጹም አሁን በዚህ ሰዓት ከዲጂታል ሲስተሙ ጋር ተያይዞ ያንን ይዞ ለመውጣት የሚያስደፍር እንትኖች የሉም። ምክንያቱም በየቀኑ በየሰዓቱ የትኛው ብራንች ላይ የትኛው መድኃኒት አለ በምን ያህል ሬት ነው እየሄደ ያለው የሚለውን አይነት ተጠያቂነትንም የሚያመጣ ነው። ምክንያቱም ሲስተሙ ለምሳሌ ከዚህ ቀደም የምንሰጣቸው አገልግሎት ሁሉም ሰዎች ተጠያቂ ሊሆኑበት የሚችሉበት አይነት አሰራር አይደለም። እንግዲህ በግርድፉ ነው አገልግሎቱ ሲሰጥ። አሁን ግን እያንዳንዱ ባለሙያችን ሲሰራ አገልግሎቱን በዛ መልኩ መስጠት የሚችልበትና ራሱ ተጠያቂ ሊሆን የሚችልበት አሰራሮች አሉት ከሲስተሙ ጋር አብሮ ተያይዞ ማለት ነው።